ለምን አትይዘው? ዛሬ እኔ ቢይዘው ነገ እናንተ በዋስ ትለቁትና የኔ ጥርስ በጠንሽ ቦክስ አለ ውሃ ይዋጣል። መሬት ቢዘረገፍ ታላቅ ነው መሰለ። አዲስ አበባ ከሰፈሮችም ኡራኤል የዚህ ባለተሰጠው ሰው መፍለቂያ ሰፈር ነው። 1975 ላይ ይቺን ምድር ሲቀላቀል የሕፃን አድጎ የብዙዎች የደስታና የሳቅ ምንጭ ይሆናል ብሎ የገመተ ስለመኖሩ ያጠራጥራል። ገና በዕድሜው ማለዳ ላይ አያቱ እግር ስር ድክ ድክ እያለ ያደምጠው የነበረውን ትረካና ተረት ከቤተሰቦቹ ተደብቆ ማስመሰልን ስራዬ ብሎ የያዘው ነጻነት ይህ የትላንት ተግባሩ ለዛሬ ስሙ መሰረት እያስቀመጠ መሆኑን አስቦም ገምቶም አያውቅም ነበር። ሆኖም ያን የተጀመረው ይህ የድግግሞሽ ልምምድና የልጅነት የውስጥ ለውስጥ ፍቅር የዛሬውን ተወዳጅ የጥበብ ሰው እያዘጋጀ ነበር የቆየው። ስለዚህ አብዛኞቹን ተረቶች ሁለቴ ሶስቴ ሰምቻቸዋለሁ። ስንዝሮ ሲባል ስንዝሮ መሆን፣ ጅላጅሎቹ ሲሆኑ ጅላጅል ወንድሞቹን ለመሆን እነዛን ለመሆን ስሞክር ደስ ይለኝ ነበረ። እስከ 8ኛ ክፍል ድረስ አርቲስት መሆን ሀሳብ አልነበረኝም። በአያት ተረክታሽቶ በጥበብ ፍለጋ ውስጥ ተጉዞ የቀለም ትምህርት ቤት ደጅን ሲረግጥ ደግሞ በትምህርት መሃል ያሉ የእረፍትና የጨዋታ ጊዜዎችን ከቀደመው ይበልጥ የመጎልበቻ ጊዜው አደረጋቸው። እናም ክፍሎችን ቆጥሮ 7 ላይ ሲደርስ በራሱ ብዕር በልጅነት አእምሮ የተቀመመች የመጀመሪያ ድርሰት አሰናድቶ የሴት ገጸ ባህሪን ጭምር ወክሎ በተዋናይነት በአዘጋጅነትም ከተማሪዎች ፊት ተሰየመ።